ከሰሞኑ በመዲናዋ በተካሄደው ቲክቶክ አዋርድ ላይ ከሀገሪቱ ባህልና ስነ ምግባር ያፈነገጠ አስነዋሪ አለባበስ ለብሰው የታዩ ግለሰቦች ላይ ምርመራ መጀመሩን ፌዴራል ፖሊስ አስታወቀ። ተጠርጣሪዎቹ ላይ የሕግ ተጠያቂነት ለማረጋገጥ የጀመረው ምርመራ ተጠናክሮ እንደሚቀጥል አጽንኦት ሰጥቷል። እንመለከተዋለን። 17 የደባርቅ ዩኒቨርሲቲ ተማሪዎች በመንግስት የጸጥታ ኃይሎች ከዶርማቸው መወሰዳቸው ተሰማ። የዩኒቨርሲቲ ተማሪዎች ጤነኛ ምግብ እንዲቀርብልን በመጠየቃችን ጥይት ተኮሰብን ሲሉ ቅሬታቸውን ገልጸዋል። ዝርዝሩን ይዘነዋል። እንደ አውሮፓውያን አቆጣጠር በ2009 በኢትዮጵያ አፋር ክልል የተገኙና የበርተሌ እግር በመባል የሚታወቁት የ3.4 ሚሊዮን ዓመት ዕድሜ ያላቸው ቅሪተ አካላት ሚስጥር መፈታቱን ሳይንቲስቶች አስታውቋል። ሳይንቲስቶቹ ይፋ ያደረጉትን አነጋጋሪ ሚስጥር እናጋራችኋለን። ኢያፓም ገዢው ፓርቲ እያሳደረብኝ ነው ባለው ጫና ምክንያት በቀጣዩ ምርጫ ላይ የሚኖረውን ተሳትፎ እንደሚገመግም አስታወቀም። የፓርቲው ዋና ጸሐፊ ወይዘሪት ሚስጥረ ስላሴ ታምራት ፓርቲው ሊያካሄድ አቅዶ የነበረው ህዝባዊ ስብሰባ ማስተጓጎሉንና ለዚህም ተጠያቂው ገዢው ፓርቲ መሆኑን አስታውቋል። በቆይታችን የምታደምጡት ሌላኛው ጉዳይ ነው። ወደ ዝርዝሮቹ አለፍን። ከሰሞኑ በመዲናዋ በተካሄደው ቲክቶክ አዋርድ ላይ ከሀገሪቱ ባህልና ስነ ምግባር ያፈነገጠ አስነዋሪ አለባበስ ለብሰው የታዩ ግለሰቦች ላይ ምርመራ መጀመሩን ፌዴራል ፖሊስ አስታወቀ። የኢትዮጵያ ፌዴራል ፖሊስ በሶስተኛው የጄፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ህዝብ ባህልና ስነ ምግባር ባፈነገጠ አኳኋን ሰውነታቸውን ይገላለጥ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ለህዝብ የታዩ ተጠርጣሪዎችን ከነ ግብረ አበሮቻቸው በቁጥጥር ስር አውሎ ምርመራ ጀመሩን አስታውቋል። ፌዴራል ፖሊስ ከደቂቃዎች በፊት በይፋ የፌስቡክ ገጹ ላይ በወጣው ጽሑፍ ሰሞኑን በአዲስ አበባ ከተማ በተካሄደው ሶስተኛ የጄፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ህዝብ ባህልና መልካም ስነ ምግባር በተቃራኒ በህዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩ ዝግጅቱን በስፖንሰርነት የደገፈና ፕሮግራሙን ያቀነባበሩ ተጠርጣሪዎች ላይ ምርመራ መጀመሩን ገልጿል። ግለሰቦቹ ወንጌላዊት ገብረ እንድርያስ በርሄ፣ በረከት ጸጋዬ፣ ጅፋር መቅደም፣ ደረጀ መንግስቱ፣ ግሩም ገዛኝ ቀጭሬና ዮሐንስ መኮንን ኃይለማርያም የተባሉ መሆናቸውን ፌዴራል ፖሊስ አመልክቷል። አያይዞም ከህብረተሰቡ ባህልና እሴት ያፈነገጡ አለባበሶችና መጤ ባህሎች ተስፋፍተው በትውልዱ ላይ አሉታዊ ተጽዕኖ እንዳያስከትሉ ተጠርጣሪዎቹ ላይ የህግ ተጠያቂነት ለማረጋገጥ የጀመረው ምርመራ ተጠናክሮ እንደሚቀጥል አጽንኦት ሰጥቷል። 17 የደባርቅ ዩኒቨርሲቲ ተማሪዎች በመንግስት ጸጥታ ኃይሎች ከዶርማቸው መወሰዳቸው ተሰማ። የዩኒቨርሲቲ ተማሪዎች ጤነኛ ምግብ እንዲቀርብልን በመጠየቃችን ጥይት ተኮሰብን ሲሉ ቅሬታም አሰምተዋል። ከሳምንት በፊት የደባርቅ ዩኒቨርሲቲ ተማሪዎች የሚቀርብላቸው ምግብ እንዲስተካከል ሰላማዊ ሰልፍ በመውጣት ጠይቀዋል። በወቅቱ አመጽ ቀስቅሰዋል የተባሉ ተማሪዎች ሰሞኑን በጸጥታ አካላት በኃይል ከዶርማቸው መወሰዳቸውና የተወሰኑት መባረራቸውን የዩኒቨርሲቲ ተማሪዎች ተናግረዋል። ቅዳሜ ህዳር 27 ቀን 2018 ላይ 17 ተማሪዎች ከዶርማቸው ዩኒቨርሲቲው ባስተማራቸው የጸጥታ ኃይሎች እንደተወሰዱ እስካሁን ድረስ ያሉበት እንደማይታወቅ ተማሪዎቹ ተናግረዋል። ቅሬታቸውን የገለጹት ተማሪዎቹ የተባረሩትና ማስጠንቀቂያ የተሰጣቸው ተማሪዎች ስም ዝርዝር የማስታወቂያ ሰሌዳ ላይ ሲጻፍ ማየታቸውን ተናግረው ውሳኔው ስጋት ውስጥ እንደከተታቸው አብራርተዋል። ተማሪዎቹ አክለውም ጤነኛ ምግብ እንዲቀርብልን በመጠየቃችን ጥይት ተኮሰብን ሲሉ በሰላማዊ ሰልፍ ወቅት የደረሰባቸውን በማስታወስ ያማረሩ ሲሆን አሁን ደግሞ ተማሪዎች በጸጥታ ኃይሎች እንዲወሰዱ እየተደረገ መሆኑ ጉዳዩ አሳሳቢ መሆኑን ገልጸው አስቸኳይ መፍትሄ እንዲሰጥ ጠይቋል። በጉዳዩ ላይ ምላሽ የሰጡት የደባርቅ ዩኒቨርሲቲ ጥያቄ ያነሱ ዩኒቨርሲቲ ተማሪዎች በጸጥታ ኃይሎች ከዶርማቸው ተወስደዋል። የዩኒቨርሲቲው የህዝብና ዓለም አቀፍ ግንኙነት ዳይሬክተር አቶ አምሳሉ ተበጃ አስተባብለዋል። ዶክተር አምሳሉ በዩኒቨርሲቲያችን ህገወጥ ሰልፍ በመኖሩና ባስተባበሩ የአካል ጉዳትና የንብረት ውድመት ባደረሱ ተማሪዎች ላይ ተገቢው ማጣራት ተደርጎ የአካዳሚክ የዲሲፕሊን ቅጣት ተላልፏል ሲሉም ተናግረዋል። ከዚህ ውጪ በማህበራዊ ሚዲያ የሚሰራጨው መረጃ ፍጹም የተሳሳተ ነው። ዩኒቨርሲቲያችን ሰላማዊ የመማር ማስተማር ስራውን እንደቀጠለ ነው ሲሉ ቅሬታውን ውድቅ አድርገዋል። 17 ተማሪዎች በጸጥታ ኃይሎች ከዶርማቸው በተመለከተ በሰጡት ምላሽ 17 ተማሪዎች በጸጥታ ኃይሎች ከዶርማቸው ተወስደዋል የሚለው ፍጹም የተሳሳተ መረጃ ነው። የዲሲፕሊን ቅጣት አንቀበልም ያሉት 5 ተማሪዎች በዲሲፕሊን እንዲወጡ አድርገናል ሲሉም ገልጸዋል። ተማሪዎቹ ምግብ ይስተካከልልን ብለው መብታቸውን መጠየቃቸውን በተመለከተም የዩኒቨርሲቲው የህዝብና ዓለም አቀፍ ግንኙነት ዳይሬክተሩ ጥያቄውን በሰላማዊ መንገድ ከመጠየቅ አልፈው በኃይልና በጉልበት ኮብልስቱን ድንጋይ በመወርወር ግጭት እንዳይጀመር ያነሳሱ በሰላማዊ ተማሪዎች የምግብ ቤት ሰራተኞችና ካምፓስ ፖሊሶች ላይም ጥቃት ለመፈጸም ማምራታቸው ሰልፉን ህገወጥ ያደርገዋል ሲሉ መልሰዋል።
በዚህ ግጭት የአካል ጉዳት የደረሰባቸው 2 ተማሪዎችና በርካታ የጸጥታ አካላት ናቸው ያሉት ዳይሬክተሩ የወደመው ንብረት የዶርሚተሪና የመመገቢያ አዳራሽ መስታወት መስበርና ጀነሬተር የማቃጠል ሙከራ ናቸው ብለዋል። ዶክተር አምሳሉ አክለውም የዲሲፕሊን ቅጣት በተመለከተ በአጠቃላይ የነን ጥፋት የመሩን ያስተባበሩ የሚመለከተው ዩኒቨርሲቲው የስራ ክፍል የተረጋገጠ ሲሆን 5 ተማሪዎች ከትምህርት ገበታቸው ሲሰናበቱ 3 ተማሪዎች ለ1 ዓመት ከትምህርት ገበታቸው የተወገዱ ሲሆን 19 ተማሪዎች ደግሞ ከፍተኛ የጽሁፍ ማስጠንቀቂያ ደርሳቸው ተደርጓል ሲሉ አብራርተዋል። ቅጣቱ በማህበራዊ ሚዲያም ከእውነት የራቁ የዩኒቨርሲቲውን ገጽታና የአካባቢውን ማህበረሰብ የማይወክሉ መረጃዎችን የሚያሰራጩ ተማሪዎችን ያካተተ ነው ሲሉም ገልጸዋል። ተማሪዎቹ ከሳምንት በፊት ምግብ ይስተካከልልን ብለው በሰላማዊ ሰልፍ ላቀረቡት ጥያቄ ዩኒቨርሲቲው በሚቻለው መጠን በምግብ በኩል የተነሱ ጥያቄዎች ከተማሪዎች ጋር በመወያየት ምላሽ እየሰጠ ይገኛል ሲሉ አብራርተዋል። ይሁን እንጂ ተማሪዎቹ ግን ያቀረቡት ጥያቄ እንዳልተመለሰላቸውና በአንጻሩ ከዩኒቨርሲቲው አመራሮች ዛቻና ማስፈራሪያ እየደረሰባቸው እንደሆነ ነው የተናገሩት። እንደ ኤሮፓያን አቆጣጠር በ2009 በኢትዮጵያ አፋር ክልል የተገኙትና የበርተሌ ግር በመባል የሚታወቁት የ3.4 ሚሊዮን ዓመት ዕድሜ ያላቸው ቅሪተ አካላት ሚስጥር መፈታቱን ሳይንቲስቶች አስታወቁ። በታዋቂው ኢትዮጵያ የቅሪተ አካል ተመራማሪ ፕሮፌሰር ዮሐንስ ኃይለሥላሴ የሚመራው ቡድን ባካሄደው ጥናት እነዚህ የአጥንት ቅሪቶችም አውስትራሎፒቲከስ ዳይሬሜዳ ለተባለና በዝግመተ ለውጥ ሂደት ብዙም ለማይታወቅ የሰው ዘር ዝርያ መሆናቸው ተረጋግጧል። ይህ ዝርያ ከታዋቂዋ ሉሲ ወይም ድንቅነሽ ጋር በአንድ ዘመን የኖረ ቢሆንም አኗኗሩና አወቃቀሩ የተለየ እንደነበረም አስታውቀዋል። የጥናቱ ዋና ዋና ግኝቶችን ስንመለከት አዲስ ዝርያ አብሮ መኖር ቀደም ሲል 3.8 ሚሊዮን እስከ 3 ሚሊዮን ዓመታት በፊት በነበረው ጊዜ ውስጥ የኖረው የሉሲ ዝርያ ብቻ እንደሆነ ይታመን ነበር። አዲሱ ግኝት ግን ሉሲና አውስትራሎፒቲከስ ዳይሬሜዳ በተመሳሳይ ጊዜና ቦታ ጎን ለጎን ይኖሩ እንደነበር አረጋግጧል። የአመጋገብና የእግር ጉዞ ልዩነት ሉሲ ሳርና ቅጠሎችን በስፋት ትመገብ የነበረ ሲሆን አዲሱ ዝርያ ግን ዛፎችንና ቁጥቋጦችን ይመገብ እንደነበረም ተናግሯል። በተጨማሪም የበርተሌ እግር አውራ ጣት እንደ እጅ ጣት የሚታጠፍ በመሆኑ ዝርያው በሁለት እግሩ ከመራመድ ባለፈ ዛፍ ላይ የመውጣት ብቃት እንደነበረው ተመላክቷል። ይህ ልዩነት ሁለቱ ዝርያዎች ያለ ግጭትና ውድድር አብረው እንዲኖሩ አስችሏቸዋል ብለዋል። የሉሲን የሰው ዘር እናትነት ማዕረግ ስጋት ላይ መውደቅ የግኝት በሳይንስ ዓለም ከፍተኛ መነጋገሪያ እንደሚሆን ይጠበቃል። ምክንያቱም የሰው ልጆች ቀጥተኛ ቅድመ አያት ናት ተብላ የምትታሰበው ሉሲን ምናልባትም የዝግመተ ለውጥ መጨረሻ ልትሆን እንደምትችልና የዘመናዊ ሰው ዘር ከአዲሱ ዝርያ ወይም ከሌላ ሶስተኛ ወገን ሊሆን እንደሚችል ጥናቱ አመላካች መላምቶችን አስቀምጧል። በአሪዞና ስቴት ዩኒቨርሲቲ የኢንስቲትዩት ኦፍ ሂውማን ኦሪጂንስ ዳይሬክተር የሆኑ ፕሮፌሰር ዮሐንስ በቀጣይ ተጨማሪ ማስረጃዎችን ለማግኘት ወደ ኢትዮጵያ በመመለስ ጥናቱን እንደሚያሰፉ ተናግረዋል። ኢህአፓም ገዢው ፓርቲ እያሳደረብኝ ነው ባለው ጫና ምክንያት በቀጣዩ ምርጫ ላይ የሚኖረውን ተሳትፎ እንደሚገመግም አስታወቀም። የፓርቲው ዋና ጸሐፊ ወይዘሪት ሚስትረ ስላሴ ታምራት ፓርቲው ሊያካሄድ አቅዶ የነበረው ህዝባዊ ስብሰባ መስተጓጎልና ለዚህም ተጠያቂው ገዢው ፓርቲ መሆኑን አስታውቋል። ፓርቲው በይፋዊ ማህበራዊ መገናኛ ገጹ ላይ አስቀድሞ ባጋራው መረጃ የዜጎችን የመሰብሰብና የመቃወም መብቶች ላይ የሚደረግ ቀጥተኛም ሆነ ተዘዋዋሪ ክልከላ ሰላማዊ ትግሉን ማስቆም በፍጹም አይችልም ብሏል። ለህዝብ መገልገያነት መዋል የሚገባቸው የመንግስት አዳራሾች የመገልገል መብታችንን ተነጥቀናል ያለው ፓርቲው የግል አዳራሾችን ለማነጋገር መገደዱንም አስታውቋል። ይህን ተከትሎ ሆቴሎች፣ ሲኒማና ቲያትር ቤቶች እንዲሁም የግል አዳራሾች ማነጋገሩን ያመለክተው የፓርቲው መግለጫ ተቋማቱ ሙሉ ፈቃደኛ ከሆኑ በኋላ ባልታወቀ ምክንያት እንደማያከራዩትና ውል መያዝ እንደማይቻል እንደገለጹለትም በዚሁ መግለጫቸው አመላክተዋል። በህዝባዊ ስብሰባው በአገሪቱ ውስጥ እየተካሄደ ያለውና ተጨባጩን እውነታ ከህዝቡ የመስማት እቅድ ነበረን ያሉት ዋና ጸሐፊዋ በደረሰብን ክልከላ ይህ ሳይሳካ ቀርቷል ብለዋል። በዚህ ጉዳይ እስካሁን ከመንግስት በኩል የተነገረ ነገር የለም። ኢህአፓም ባሳለፍነው ቅዳሜ ህዳር 27 ቀን 2018 በአዲስ አበባ ሜክሲኮ አካባቢ በሚገኘው ዲ አፍሪክ ሆቴል አዳራሽ ህዝባዊ ስብሰባ ለማካሄድ እቅድ ይዞ ጥሪ አድርጎ እንደነበረና ህዝባዊ ስብሰባውን ማካሄድ እንደማይችል በመግለጫው አመልክቷል። ከናሁ ቴሌቪዥንና ናሁ መድረክ ጋር ቆይታ ያደረጉት የፓርቲው ፕሬዝዳንት መጋቢ ብሉይ አብርሃም ሃይማኖት መንግስት ህዝባዊ ስብሰባው ቢከለክልም ሆነ ቢፈቅድ ለፓርቲው መልካም እድሎችን የሚፈጥር መሆኑን ተናግረው ነበረ። ፓርቲው ላይ ማዋከብ፣ ዛቻና ማስፈራሪያዎችን ጨምሮ የተለያየ
ጫናዎች እየደረሱበት መሆኑን የኢሃፓ ፕሬዝዳንት ለናሁ ቴሌቪዥን ተናግረዋል። ዩናይትድ ስቴትስ በኢትዮጵያ ኤርትራና ሶማሊያ መካከል አዲስ ግጭት እንዳይቀሰቀስ መከላከል ላይ ማተኮር እንዳለባት የፕሬዝዳንት ዶናልድ ትራምፕ አስተዳደር ይፋ ያደረገው የብሔራዊ ደህንነት ፖሊሲ ሰነድ አሳየም። በፕሬዝዳንቱ ጽህፈት ቤት ወይም ዋይት ሃውስ በኩል ትናንት አርብ ዕለት ይፋ በተደረገው የብሔራዊ ደህንነት ስትራቴጂ የዩናይትድ ስቴትስ አፍሪካን በተመለከተ የምትከተለውን አቋም መለወጥ እንደሚኖርበት ምክረ ሀሳብ አቅርቧል። ለረጅም ጊዜ አሜሪካ አፍሪካን በተመለከተ የተከተለችው ፖሊሲ እርዳታና ሊበራል ርዕዮተ ዓለም ማስፋፋት ላይ ያተኮረ እንደነበረ የተቸው ሰነድ ከእንግዲህ ግጭት መቀነስና የጋራ ጥቅም ላይ ያለው የንግድ ግንኙነት ማጎልበት ማስቀደም እንደሚኖርበት አትቷል። ሰነዱ እንደሚለው የዩናይትድ ስቴትስ አቋም ከውጭ እርዳታ ይልቅ የአፍሪካን የተትረፈረፈ የተፈጥሮ ሀብትና የተደበቀ እምቅ አቅም ለመጠቀም ወደሚያስችል የመዋለ ንዋይና የእድገት ግንኙነት መሸጋገር አለበት። ዲሞክራቲክ ሪፐብሊክ ኮንጎና ሱዳንን በመሳሰሉ ሀገራት በመካሄድ ላይ ለሚገኙ ግጭቶች በድርድር መፍትሄ ማበጀት አሜሪካ ከአፍሪካ ጋር ያላትን ግንኙነት ለመለወጥ እድል ይሆናሉ ከተባሉ አማራጮች መካከል ይገኝበታል። በኢትዮጵያ ኤርትራና ሶማሊያ መካከል አዲስ ግጭቶች እንዳይቀሰቀሱ መከላከል በአሜሪካ የብሔራዊ ጸጥታ ስትራቴጂ እንደ አማራጭ የቀረበ ሲሆን ዩናይትድ ስቴትስ ከአፍሪካ ጋር ከእርዳታ ወደ ንግድና መዋለ ንዋይ ተኮር ግንኙነት መሸጋገር እንዳለበት የሚገልጸው ሰነዱ ገበያዎቻችን ለአሜሪካ እቃዎችና አገልግሎቶች ለመክፈት ቁርጠኛ ለሆኑ ብቁና አስተማማኝ ሀገራት ቅድሚያ ሊሰጥ እንደሚገባ ምክረ ሀሳብ አቅርቧል። ኢትዮጵያ የማርበርግ ቫይረስ የሙከራ ክትባት መስጠት ልትጀምር ነው። የጤና ባለሙያዎችና ከፍተኛ ተጋላጭ ለሆኑ ቡድኖች ቅድሚያ እንደሚሰጣቸው የጤና ሚኒስቴር አስታውቋል። በደቡብ ኢትዮጵያ ለተከሰተው የማርበርግ ቫይረስ ምላሽ ለመስጠት የሚደረገውን ጥረት የሚደግፍ 2500 የማርበርግ ቫይረስ የሙከራ ክትባት ከአሜሪካ መንግስት ድጋፍ ማግኘቱን መስሪያ ቤቱ አስታውቋል። ክትባቱ በአርማውር ሃንሰን የምርምር ተቋም በሚመራ ፈጣን የደረጃ 2 ክሊኒካዊ ሙከራ ተደርጎ ለጥቅም ላይ እንደሚውል የጤና ሚኒስቴሯ ዶክተር መቅደስ ዳባ እንደተናገሩ መስሪያ ቤታቸው ያሰራጨው መረጃ አመላክቷል። ክትባቶቹ ለኢትዮጵያ የመድኃኒት አቅርቦት አገልግሎት ያስረከቡት በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ የማርበርግ በሽታ ለመቆጣጠር የሚደረገው ጥረት አስቸጋሪ መሆኑን ጠቁመው ብዙ የሚቀር ነገር እንዳለ ተናግረዋል። አሜሪካ ለኢትዮጵያ ያቀረበቻቸው የሙከራ ክትባቶች የማርበርግ ቫይረስ ለመቆጣጠር ጠቃሚ መጀመሪያ እርምጃ እንደሚሆን ገልጸዋል። የአሜሪካው ሳቢን ክትባት ኢንስቲትዩት ከ640 በላይ በሙከራ ላይ የሚገኘውን የማርበርግ ክትባት ሲኤዲ3 ማርበርግ ቫክሲን ወደ ኢትዮጵያ እንደላከ አስታውቋል። የማርበርግ ቫይረስ በሽታ በደቡብ ኢትዮጵያ ክልል መገኘቱ እንደተረጋገጠ ከጤና ሚኒስቴር ጥያቄ እንደቀረበለት ሳቢን የክትባት ኢንስቲትዩት ገልጿል። ጥያቄውን የዩናይትድ ስቴትስ መንግስት እንዳጸደቀ ተቋሙ አስታውቋል። የዛሬውን ዘገባችን በተከታተላችሁት መልኩ አበቃም። ሰላም።